አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በደራሲና በላዕከ መንግሥት ሐዲስ ዓለማየሁ ተደርሶ ለንባብ የበቃው ፍቅር እስከ መቃብር መጽሐፍ የመጀመሪያው እትም አንባቢያን ዘንድ የደረሰው በ1958 ዓመተ ምህረት ነበር። በ554 ገጾች ታትሞ ለንባብ ሲበቃ በወቅቱ የመጽሐፉ የሽፋን ዋጋ 2 ብር ከ45 ሳንቲም ብቻ ነበር። መጽሐፉም በሥርዓተ ትምህርት ውስጥ ለአማርኛ ትምህርት ማጣቀሻ አገልግሎት ላይ ይውል ስለነበር ረዥም ዓመታት በትምህርት ሚኒስቴር አማካይነት በዚህ ዋጋ እየታተመ ለቤተ መጻሕፍትና ለትምህርት ቤቶች ሲከፋፈል ቆይቷል። በአንድ ህትመት ላይ ከ1958 እስከ 1967 ዓመተ ምህረት ድረስ ከ100 ሺዎች በላይ ታትሞ ለንባብ እንደበቃ ይነገራል። የመጀመሪያው እትም 7000 ቅጂ እንደታተመ ደራሲ ሐዲስ ዓለማየሁም ከአንድ መጽሐፍ 55 ሳንቲም እንደታሰበላቸው ይነገራል። ታሪካዊው ፍቅር እስከ መቃብር መጽሐፍ ለህትመት ከበቃ 60 ዓመት ሞላው። በሜጫ በዳሞት በነማይ ስንሻ ዲማ ላይ ተገኘ ለድሆች መሸሻ፣ ለራበው ለጠማው ለተቸገረው መሸሻ አንተን ሰጠው እግዚአብሔር ቸር ነው ብሎ ገና ግጥሙን የሚቀጥል መሆኑ ወይም እዚያ ላይ ማቆሙ ሳይታወቅ ፊታውራሪ መሸሻ ደስታው አላስችላቸው ብሎ ራሳቸው ብድግ ብለው ግምጃ ቤታቸውን ጠርተው ንሳ ይሄን ደማም ተማሪ ሙሉ ልብስ ሸልመህ አምጣልኝ አሉ። ፍቅር እስከ መቃብር መጽሐፍን በተመለከተ ደራሲው ሐዲስ ዓለማየሁ የመጽሐፉ ታሪክ በእርሳቸው ሕይወት ላይ ያተኮረ መሆኑ በተለይ ሐዲስ ፍቅር እስከ መቃብርን ከባለቤታቸው ከወይዘሮ ከበፀሐይ ጋር ያላቸውን የፍቅር መተሳሰር አስመልክተው እንደጻፉና የፍቅርን ኃያልነት እንደገለጹበት ይወሳል። እርሳቸው ግን ታሪኩ የሁላችንም ነው ይላሉ። እርግጥ ባለቤቴን ወዳት ነበር። ነገር ግን ይህንን መጽሐፍ ስጽፍ ለሷ የነበረኝን ፍቅር በመመልከት ብቻ አይደለም የጻፍኩት። በሀገራችን በርከት ያሉ የልብ ወለድ ድርሰቶች ተጽፈዋል። አብዛኛዎቹ ተወዳጅ ቢሆኑም ሊዋጣላቸው አልቻለም። የሐዲስ ዓለማየሁ ፍቅር እስከ መቃብር በአንባቢያን ዘንድ ጊዜ ሳይሽረው የፍቅር ወዙ ሳይቀየር የጽሑፍ ለዛው ሳይደርቅበት የቆየውና ተወዳጅነትን ያተረፈው በፍቅራዊ ኃያልነት ስሜት ስለተጻፈ ነው ተብሎም ይነገራል። ብዙ ጸሐፍት እንደሚሉት የጽሑፍ ችሎታ ብቻውን አይበቃም። ፍቅርንና ፍቅራዊ ስሜትን ለመግለጽ ደራሲው የፍቅርን ጸጋ የተላበሰ ለማፍቀርም ብቃቱን የተጎናጸፈ ሊሆን ይገባዋል ይላሉ። የሐዲስ ዓለማየሁም ከዚህ የተለየ አይደለም። ሐዲስ ዓለማየሁ ለዚህ መልስ አላቸው። የሚሰማውን ያህል አንድ ሰው ሰዎች ሲናገሩ የሚሰማውና ሲያደርጉ የሚያው ብቻውን እሱ ራሱ በዚያ ያ ስሜት ከሌለው ያ ብቻውን ምናልባት
ስሜቱን ደህና አድርጎ ለመግለጽ አይበቃው ይሆናል። ስለዚህ ለሱ እንደሚሰማው የሌሎችንም ስሜት ማወቅ አለበት እና ደግሞ እሱም ከሌሎች የሰማውን ብቻ ሳይሆን ራሱ የተሰማውን እሱ አልፎበት በዚያ አድርጎት ልክ ሰዎቹ እንደሚሉት ከዚያ ጋር ተመሳሳይ መሆኑን ከሱ ስሜት ጋር አጣምሮ አይቶ የደረሰበትን ራሱ ያለፈበትን መጽሐፉ መቼም የበለጠ ተሰሚነትም ተቀባይነትም ያገኛል። እሱንም በእውነቱ የሚያረካው ከራሱ ስሜት ጋር ሲያመዛዝነው ነው። በ1958 ዓመተ ምህረት በደራሲ ሐዲስ ዓለማየሁ ተደርሶ ለንባብ የበቃው ፍቅር እስከ መቃብር ረጅም ልቦለድ ለረጅም ዓመታት በትምህርትና ስነ ጥበብ ሚኒስቴር ሲታተም ቆይቶ በደርግ ዘመነ መንግሥት በኩራዝ አሳታሚ ድርጅት በኢህአዴግ የሥልጣን ዘመን በሜጋ አሳታሚ ከዚያም በማንኩሳ አሳታሚ ድርጅት ሲታተም ቆይቷል። በዚህ በ60 ዓመታት ውስጥ ከ2 ሚሊዮን ቅጂ በላይ እንደታተመ ይነገራል። ሐዲስ ዓለማየሁ በ1958 ዓመተ ምህረት የጻፉት ረጅም ልቦለድ ፍቅር እስከ መቃብር ከታተመ 60 ዓመት ሞላው። እርሱን አዘክረን የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ሐዲስ ዓለማየሁ ከፍቅር እስከ መቃብር በተጨማሪ ለህትመት ያበቋቸው መጽሐፍት ተረት ተረት የመሠረት በ1948 ከስነ ቃል ሊመደብ የሚችል የትምህርትና የትምህርት ቤት ትርጉም በ1948 ከምርምር የሚመደብ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል የሚል በ1966 በምርምር የሚመደብ ወንጀለኛው ዳኛ በ1974 ረጅም ልቦለድ የልምዣት በ1980 ረጅም ልቦለድ ትዝታ በ1988 ግለ ታሪክ ላይ የሚያተኩር መጽሐፍትን ጽፈዋል። ሐዲስ ዓለማየሁ ነሐሴ 2 ቀን 992 ዓ.ም በአዲስ አበባ መካነ አእምሮ የክብር ዶክትሬት ዲግሪ ተሰጥቷቸዋል። ሐዲስ ዓለማየሁ በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሐዲስ ዓለማየሁ በ1936 ዓመተ ምህረት ማስታወቂያ ሚኒስትር ለ6 ወራት ሰርተዋል። በዚያው ዓመት ውጭ ጉዳይ ሚኒስትር ለተወሰኑ ወራት አገልግለዋል። በ1937 የካቲት ወር በኢየሩሳሌም የኢትዮጵያ ቆንስላ ኢየሩሳሌም ለ2 ዓመት ሲኖሩ ከባለቤታቸው ከወይዘሮ ክበበ ፀሐይ በላይ ጋር ትዳር መስርተዋል። ይህ ትዳርም ነው ፍቅር እስከ መቃብርን ሊወልድ የቻለው። በደርግ ጊዜ የመማክርት ሸንጎ አባል ሆነው ሰርተዋል። የሰሯቸው ሥራዎች በዛ ስለሚሉ ወደፊት ሰፋ አድርገን እንተነትናቸዋለን። ከሰሩባቸው የመንግሥት ኃላፊነቶች በተደራቢ ሐዲስ ዓለማየሁ ከትውልድ ወደ ትውልድ የሚተላለፉ የሥነ ጽሑፍ ሥራዎችን አበርክተዋል። የፈጠራ ሥራዎቻቸው ቁጥር ስፍር የሌላቸውን የመስኩ ተመራማሪዎችን ትኩረት በመሳባቸው የቅድመ ምረቃና የድኅረ ምረቃ ተማሪዎች የመመረቂያ ጽሑፎቻቸውን በሳቸው የሕይወት ታሪክና ሥራዎቻቸው ላይ ለማድረግ ችለዋል። ሐዲስ ዓለማየሁ የጻፉት ፍቅር እስከ መቃብር መጽሐፍ 60 ዓመት ሞልቶታል። አዲስ 1879ም የተለያዩ ታሪኮቹን ማቅረቡን ይቀጥላል። ውድ ቤተሰቦቻችን እስቲ ከመጽሐፉ የትኞቹን ገጸ ባህሪያት ታስታውሷቸዋላችሁ? ጻፉልን። ስለ መጽሐፉ የሚሰማችሁን ስሜት ግለጹልን። ስንት ጊዜ ያነበባችሁት? ሁሉንም አብራሩልን። ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879